አበይ 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 ጸሎቴን እንኳን አስጨርሰኛል። አበይ እንኳን አልጨረስኩም። አይ እስኪ በል ልስማ። ይሁን በል እስኪ። አንተና መምሮች ያስተማሩን እየተለያየ ነው አበይ። ምኑ ነው የተለያየ? እንግሊዙ? ኧረ አይደለም፣ እሱማ አይደለም። ሰው ከአዳምና ከሔዋን ነው የመጣ ብለህ ነበር አንተ ያስተማርከን። እነሱ ደግሞ ከዝንጀሮ ነው የመጣ በዝግመተ ለውጥ ነው የተቀየረ አሉ። እንደው መድኃኒዓለም ዝግ የሚያርጋቸውና አንተ እንደው ይህ ሳይንስ ማለት እንደ አቡጀዴ መቀደድ እንደ ገበታ ውሃ መዋለል ነው እንደ ስራው። ኧረ ያዛኝቱ ያለሽ እንደው ጆሮ ማያሰማው የለም እኮ። እንደው ከአዳምና ከሔዋን በአርአያ እግዚአብሔር ተፈጥረን ተገኝተን እንዴት ሰው ራሱን ከዝንጀሮ ይቆጥራል? ይኸውልህ አሁን ስማኝ፣ ዳዊትህን አንሳና ካቆምክበት ትምህርትን ትቀጥላለህ። ከዛ በኋላ በደንብ ጠንክረህ መጽሐፍ ቅዱስን ስታነብ፣ ቅዱሳት መጻሕፍትን ስታነብ ስለ ዓለም አፈጣጠር፣ ስለ ሰው ልጅ፣ ስለ እግዚአብሔር ሁሉን ነገር ታውቃለህ። ዝም ብለህ ስማኝ ነው የምልህ። አስኮለውልተው ነው አበይ? እንዴት? አይ ተው ማለቴ አይደለም። ተው አልልህም። ተማር፣ ጥሩ ነው ግን ሚጠቅምህና እውነቱን ለይተህ አውቅ። በል አሁን ያልኩህን ነገር ቶሎ ወደ ተግባር ቀይረው። አሁን ትምህርት ቤት ልሄድ ነው። በቃ የእነ አያትና ልጆች ጋር እና በላይነህ ልጆች ጋር አብሬ እነሱ ጋር ትምህርት ቤት ልሄድ ነው። ድንቅ። እሺ ይሁን በል በቃ። ሰላም አላበይ። እሺ በጣም ክራት ነው። እሺ ሰላም አለ። መጥቶ ይሆን መርጌታ መርጌታ? ምን ነው አዋርግዞ አረግዞ ሰላም አድሯል? እግዚአብሔር ይመስገን። ቲባ መስቀለኛው ረስቶ በላዊት ነው። አረግዞ ምንድነው ችግር? እስቲ ንገር ይስተካከላል። ያያ በላይነህ ልጆች ለመዳበር የተባለውን ብር ይዘው ወደ ከተማ ሊጨፍሩበት ነው። ኧረ በስላሴ! ሰርቀው ነው? ሰርቀው እንደ ሰው ልጅ አብሮ አይደለም። የኔውማ እኮ ላጥራ ብሎ ነው አሁን ይሄደ አብረህ እነሱ ጋር አሁን ባሉ ነው ማሽ እንደሱ ነውና ሊጨፍሩበት ከተማ እኮ ነው የሚሄዱት። አይ የኔው እንኳን እንደው ይሄን ጅል ስራ አይሰራውም። እንደው ቆንጠጥ አድርጌ ያሳደግኩት እንደው አይሁን ደግ እንግዲያስ ይሁንና ጥሩ ነው። እና እንዴት ቢበላሹ ተበላሹ። እንደው ለመዳበሪያ ጭክንናቸው ምን አይነቶቹ ናቸው እነዚህ? ባዛኝቱ እንደው ባልነካበት መርጌታ እንደውን ማስከኘም ልጥራትና ልጇን እስኪ ላረጋግጥ እስኪ መኖር የነሱ ምን ይታመናል? ደግ አዎ ጥሩ ወዳጄ ነይ እስኪ ነይ እናትሽን ስትያት ከአሮጌው አገልግል በገዛ የተቋጠረውን ብር እዩ እስኪ ብሎሻል በላት ልጅ ገርማሃላ በመንደራችን ታይቶ እንደው ምን አይነት ጭክንና ነው እንደዚህ የመዳበሪያ ብር? እንደው እነዚህ ምን አይኖች ባሉኝማ እኮ እንደው ከቤተ ክርስቲያን እውላለሁ። ወጣቱ ተማሩ፣ ትምህርቱ ጥሩ ነው እውላለሁ። የሚሰማ የለም። ወጣቱ ሁሉ ተበላሽቷል አሁን ልጆቻችን። አዎ እናንተማ አሁን የቤተ ክርስቲያን ትናገራላችሁ። ብሩ የለም። እውነትሽን ነው? አዎ ራቁድ የከካም አይቆጥ እንቺ ሙስኛ አስቀምጩ። መርጌታ ሞት ይሻላል። አይ ተው ለኔ ተው። እሱ ይሄን አመዳም ጉር ነው።
አይ ልጅ ዛሬማ ሲያቃዠኝ በዱር በገደሉ ሲከተኝ ያደረው እንደው ያ ወንድሜ ደህና አይመስለኝም። ልክ ነው። ትንሽ ታመጡልና ነበር አሁን እኮ አለመጡልን። አዎ ልክ ነሽ። የሸ ዘንድሮም አለመጡልን እንደው የጤናውም አይመስለኝም። አላዘምሩም። ኧረ ያዘምራሉ። ለምን አያዘምሩም? አዝመረው እንዴት ነህ? ሰላም ናችሁ? እንዴት ናችሁ? ደህና ደህና ሰነበታችኋል? ደህና ናችሁ? ደህና ነን። አሁንማ ተጠፋፋን እኮ ወንጋሽ። አዎ ተጠፋፋን እንጂ እናንተም ቀራችሁ። አዎ አሁንም አበይማ ይመጣ ነበር። አሁንማ ቀረ። ሰሞኑን ስራው ምናምን እያለ ቀረሱም። አሁን አበይ በሰላም ነው ግን እንደዚህ የጠፋው? ደህና ነው እግዚአብሔር ይመስገን ደህና ነው። ያው ስራው እንደምታውቀው ክረምት አይደለ? ስራው እንትን እያለው ነው እንጂ ደህና ነው። እኔማ ዛሬ ሲቀጠቅጠኝ አድሮ እንዴው ደህና ነው ወይ ብዬ እሱን ለማየት ነበር የመጣሁት። ኧረ ደህና ነው ዛናልት ደህና ነው። በሉ አሁን እኔ ከተማ ትንሽ ጓደኞቼ እየጠበቁ ወደ እነሱ ስለምቸኩል እናንተ ሄዳችሁ አበይ ጋር ቆዩኝ፣ ቶሎ እመለሳለሁ። ቆንጃት ለምን ለማለት ላይ ነው የምታሳየኝ ሰፈሩን ሁሉ? አይ እነሱ እየጠበቁኝ ስለሆነ ስመለስ በደንብ አሳይሻለሁ። ኧረ ቢሆንም እኔ ጋር ቢሆን እንሄዳለን እንጂ አሁን አትሄድም። በሉ ልሂድ። እውነቷን ነው እህትህን አሳያት እንጂ። አይ እነሱ ስለሚጠብቁኝ እኔ ብሄድ ይሻላል። በቃ እናንተ ሄዳችሁ ደግሞ ቶሎ እመለሳለሁ። ጋር አይሆንም እንዴ? ኧረ አይሆንም። በቃ በጣም ናበና አንተ ወስዋላ እንደ መርጌታ ወንድሜ ምን ነው ማዛሪ ጉድ ነው የሰረኝ። ይሄ ጥንብ ሞላጫ ምን አድርጎ ነው የበለለ ያስቀመጥ ካገኘሁት ጋርጎ ወስዶ ከጓደኞቹ ጋር አልጨፍርበት ከተማ። እኛንም እኮ እንደሱ ወደ ከተማ ለርነውሮን አያችሁት። እኔም እኮ በሰፈሩ የኔ ልጅ ተቆንጦ ያደገ ነው እንደዚህ ነገር አያውቅም እያልኩ ደግሞ ማውራቴ ይሄ ማፈሪያ አሳፈረኝ። ወይ እሱ እንዴት አወቁ? እሱ ነው ሌላ ማንንም አልነካውም። እነዛኞቹ ልጆችም እንደዚህ በተመሳሳይ ዘርፋው ይዟል ከሌላ ቤት። አሁንም አብሮት ቤት ሄደ እሱ ነው በቃ ሌላ ማንንም አይደለም ነው። በብረት ጋር ሳልቋላ እሱን ብር አምጣው ቶሎ በል። በቃ መርጌታ ተረጋጋ። እሱ ይዞት ከሆነ ያስመልስለት። ወላጫ ተረጋጋ፣ ቁጭ ብለን እናውራ። እሱ ይዞት ከሆነማ አዝና ያስመልሰዋል። ዛሬ ላይ ከረኝ ማፈሪያ በላዝመሮ ያስቆም ብራምታና ለበስ ወዲህ ነው አንተ ሱምብራ አንተ ሌባ እዚህ አናት ከስፈለደ ይኸው እንግዲህ ቄስ ልጆች ሆነን ማናጠፋ ነገር የለም። እሱም ገና ልጅ ነው። እንኳን ድሮ ስንት ነገር ስናደርግ ነበር። ስንቱንማ ብዙ ነገር እኮ አሳልፈናል። እሱማ ቸም ያልጠበቁት ነገር ቤት ሲገጥም እንግዳ ሆነ ብዬ እንጂ ወንድሜ እሱማ ልክ እኮ ነው። አንዳንዴ እንደዚህ ነው። ከጅል ጓደኛ ጋር ከዋልክ አብሮ አንተንም ጅል ያደርጋል። እውነት ነው። እሱማ እኮ የለበትም እንደው እነዛ የበላይነህ ልጆች ጋር እዛ ይውላል። በቃ እነሱ ጋር በቃ ወሮ በላ ሆኖ ቀረ እንጂ እኮ ልጁን ገለና ነበር። እና አንተ ማድረግ ያለብህ ከእነሱ ልጆች ማራቅ ነው። በምክር ቀስ እያደረግህ ማራቅ ነው። እስቲ ይሁን እንግዲህ ግድ የለም። እቺ ልጅ አይደለች እና በእንዴት እኮ ረስቻት አይደል? እስኪ ነኝ ሳይ እንዴት ነሽ? አድጋ አይደለ ቆንጅት አይደለ ደርሳለች። ስሟን ማለት ስሟን እያዘኛላ ከድኛ እርሻዳይ እናንተ የከተሜ ሰዎች አወቅነ እያላችሁ እንደ ጣሪያ ትንጠለጠላላችሁ። ኤልሻዳይ ማለት አሁን ምን አመጣው ከስታስ? ኤልሻዳይ ማለት እኮ የአምላክ ስም ነው። ስም አምላክ ነው። ይሄ ነገር ጥሩ አይደለም። እንዴ ያወቃችሁ ስም ስታወጡ እያወቃችሁ የመረመራችሁ አውጡ። ይሄ ለልጅም ጥሩ አይደለም። እንደው መርጌታ ዘንድሮ ሸሳት ታመጣልን ቀረሳ ምንድን? አይ ምን ነው የዛሬ አመት ስመጣ መሬት ትሽከረከራለች አላልከኝ? እኔማ እንደው መሬት ትሽከረከራለች ስትለኝ ጊዜ
እንደው መሬቱ በእኛ ያለው በእናንተ ገጽ ዞሮ መጥቶ እንደሆነ ቆርጣችሁ በልታችኋል ብዬ አይደለም። እሱ እኮ በሳይንሱ ነው፣ በሳይንስ ምርምር የተገኘ ውጤት ነው። እንደው ይሄ ሳይንስ የምትሉት ነገር ባለፈው ይሄ ሞላጫ ተማርኩ ብሎ ሰው ከዝንጀሮ ነው የመጣ አይለኝም መሰል። እንዲሁ አሁን እንደው እግዚአብሔር ያሳያችሁ። ይሄ ሳይንስ የሚሉት እንደው እንዳሮጌ አቦጀዴ መቀደድ ነው የሚሰራው ነው። እንዴት ከአዳምና ከሔዋን ሰው ልጅ በእግዚአብሔር አምሳል ተፈጥሮ ከእንጆር መጥቶ ይላል መሬት ይሽከረከራል። የእኛ ሊቃውንቶች የቀመሩት ሊቃውንቶች ያስቀመጡት ታላላቆቻችን ኢትዮጵያ የራሷ አቆጣጠር ያላት የራሷ ፊደል ያላት ትልቅ ሀገር መሆኗን ረስታችሁ ይህንን በህሊናችሁ ስታሰርጡት ከሆነ እንደው ትንሽ ቅር አይላችሁ? እንደው በእውነቱ አሳዝናለሁ። እውነቱን እኮ ነው። ኧረ አባዬ ቦታው ግን አይመችም። እሺ ልጅ እውነትሽን እኮ ነው። ቤት እንሂድ። እዚህ ጋር በወሬ ተቀጨባችሁ እኮ ነው። እውነቷን አይመችም። ኧረ ኑ በሉ ኑ ቀስ ብላችሁ